ስብሐት ወክብር ለስሉስ ቅዱስ ይደር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የቅዱስ እግዚአብሔር ቤተሰቦች በቸርነት በምሕረት በይቅርታ ባሰባሰበን በቅዱስ እግዚአብሔር ሰላም እንደምንዋላችሁ። አምላካችን እግዚአብሔር በምሕረቱ በቸርነቱ በጠብቆቱ በረድኤቱ እስከ ሰዓት ስላደረሰን ስሙ ይክበር ይመስገን። እግዚአብሔር አምላክ ወዶና ፈቅዶ እስከዚህ ሰዓት አድርሶናል። እንግዲህ ባለፈው የጀመርነውን ክፍል ዛሬ እንቀጥላለን ማለት ነው። እንግዲህ እንደምታስታውሱት በባለፉት ክፍለ ጊዜያት ነገረ ቅዱሳንን ጀምረን እዚያ ላይ አንዳንድ ሀሳቦችን እያነሳ ቆይተናል። ቅዱሳን ወይም ነገረ ቅዱሳን ማለት ምን ማለት ነው ብለን ተነስተን የቅዱሳንን የነገረ ቅዱሳንን ምስጢር ወይም ትርጓሜ ካየን በኋላ በተጨማሪ ስለ ቅድስና አንዳንድ ነገሮችን አንስተናል። ከዛ ያው ፒዲኤፍ ዶክመንት አጋርቻለሁ፣ ግሩፑ ላይ ገብታችሁ ማየት ይቻላል። ስለዚህ በነገረ ቅዱሳንን ካየን በኋላ ስለ ቅድስና አንስተን አማልክት ዘበጸጋና አምላክ ዘበባህሪ የሚባሉትን ሀሳቦች ወይም የባህሪ አምላክና የጸጋ አማልክት የሚባሉትን አንስተናል። በዋናነት እንግዲህ የባህሪ አምላክ የሚባለው ራሱ እግዚአብሔር ብቻ መሆኑና ቅድስና የራሱ ወይም የባህሪው መሆኑን፣ የጸጋ ቅድስና የምንለው አለ። ይሄ ከእግዚአብሔር የሚገኝ ነው። አንድም በተፈጥሮ ቅዱሳን ተደርገው የተፈጠሩ፣ ለምሳሌ ሰው ሲፈጠር ቅዱስ ተደርጎ የተፈጠረ ነው። እንዲሁም ቅዱሳን መላእክት ደግሞ አምላካቸው እግዚአብሔርን በእምነት ወይም የሳጥናኤልን ሀሳብ ሳይቀበሉ ተቃውሞ በመገኘታቸው ቅዱሳን መላእክት ቅድስናን አግኝተዋል። ከዛ በኋላ የተቀደሰ በጎ ምግባር የተሰራባቸው ቅዱሳን ቦታዎች ወይም ሌሎች ነገሮች ነዋያት ፍጥረታት ሁሉ ይህንን ቅድስና በጸጋ በስጦታ ከእግዚአብሔር እንደሚያገኙት ተነጋግረናል። ስለዚህ የባህሪ ቅድስናና የጸጋ ቅድስና ልዩነታቸው ይሄ መሆኑን አይተናል ማለት ነው። ከዛ በተጨማሪ ቅዱሳን የምንላቸው እነማንን ነው የሚል ሀሳብም አንስተናል። እነዚህም ቅዱሳን መላእክት ብለናል። ሁለተኛ ቅዱሳን ሰዎች ብለናል። ከዚያ ደግሞ ቅዱሳን መካናት ብለናል። የተቀደሱ ቦታዎች፣ በጎ ነገር የተሰራባቸው መልካም ነገር የተደረገባቸው ቦታዎች ብለናል። እንዲሁም ቅዱሳት ዕለታት፣ ለምሳሌ ሰንበት፣ ሁለቱም ሰንበቶች ቅዳሜም እሁድም፣ ከዛ ውጪ አበይት በዓላት ተብለው የሚጠሩ ወይም በዓል የሚከበርባቸው ዕለታት የተቀደሱ ዕለታት ተብለው የተለዩ አሉ ብለናል። እንዲሁም ቅዱሳት ነዋያት ብለናል። የተቀደሱ እቃዎች ማለት ነው። ይሄ ለእግዚአብሔር አገልግሎት ብቻ የተለዩ፣ ከእግዚአብሔር አገልግሎት ውጪ ለሌላ ስጋዊ ፍላጎትና አገልግሎት የማንጠቀምባቸው ቅዱሳን ነዋያት ወይም ነዋያተ ቅዱሳት ብለን እንጠራቸዋለን። እንዲሁም ቅዱሳት መጻሕፍት አሉ። እነዚህ የተቀደሰውን ሀሳብ ወደ በጎ ነገር የሚመሩ በመሆናቸው የተነሳ ይህንን ስም አግኝተዋል። ይህንን ሐዋርያው ቅዱስ ጳውሎስም ለጢሞቴዎስ ልጁ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የእግዚአብሔር መንፈስ ያደረባቸው መጻሕፍት ለጥበብ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማሉ ብሎ ቅዱሳት መጻሕፍትን ዋጋ ሰጥቶ ተናግሮላቸዋል። ስለዚህ ቅዱሳን ስንል ቅዱሳት መጻሕፍትንም አንድ ላይ አብረን እንጠራለን ማለት ነው። ስለዚህ በአጠቃላይ እነዚህ አሁን የጠራናቸው ሁሉ የጸጋ ቅድስና የተሰጣቸው ወይም ቅድስና
በስጦታ የተሰጣቸው እንደሆኑ አይተናል። ከዛ በተጨማሪ ነገረ ቅዱሳን ለምን እንማራለን የሚለውን አይተናል። እንግዲህ እግዚአብሔር የጸጋ ስጦታውን አውቀን ወይም ለቅዱሳን የሰጣቸውን ስጦታ አውቀን እርሱን ለማመስገን ብለናል። አንደኛው። ሁለተኛው በአማላጅነታቸውና በቃል ኪዳናቸው ለመጠቀም ብለናል። ሶስተኛ ራሳችንን ለገድል ለትሩፋት ለማነሳሳት እነሱን አይተን እኛም በርትተን በትክክል እግዚአብሔር በሚወደው በቀናው ጎዳና ተጉዘን መጨረሻ ላይ ርስት መንግስተ ሰማያትን እንድናገኝ፣ ርስት መንግስተ ሰማያትን ማግኘት ብቻ ሳይሆን የማይጠፋ ዘላለማዊ ስምን በቤቱና በቅጥሩ ውስጥ እንዲሰጠን እግዚአብሔር አምላካችን በዚህ በትንቢተ ኢሳይያስ ምዕራፍ 56 ላይ እንደተናገረው የማይጠፋ ስም እንድናገኝ ማለት ነው። ሌላው አራተኛው እነሱ ያገኙትን ክብር ለማግኘት ነው። ይሄም እነሱ ያገኙት ክብር መንግስተ ሰማያት መሆኗን አይተናል ማለት ነው። እግዚአብሔር አምላካችን እንግዲህ ቢወድና ቢፈቅድ ዛሬ ደግሞ ቀጣዩን ክፍል እናያለን ማለት ነው። እግዚአብሔር አምላካችን የቃሉን ደጅ በተጻፈው ወይም በላኩት ዶክመንትም ላይ እንደምታዩት ስለ ቅዱሳን ሰዎች ነው። ቀደም በተነጋገርነው ወይም ቅዱሳን ብለን በምንጠራቸው ወይም የተቀደሱ በምንላቸው እነ መላእክትን፣ ቅዱሳት መካናትን የመሳሰሉትን ጨምሮ አይተናል። ነገር ግን በዚህ ነገረ ቅዱሳንን በምንማርበት ክፍል ውስጥ አተኩረን የምናየው ወይም አተኩረን የምንማረው ስለ ቅዱሳን ሰዎች ነው። ቅዱሳን ሰዎችን ነው እና ለቅዱሳን መላእክት ራሱን ችሎ ለብቻው በሌላ ክፍል የሚዘጋጅ ትምህርት ይኖረዋል። ስለ ሌሎቹም ደግሞ ቅዱሳን መካናትን፣ ቅዱሳን ነዋያትንም፣ ቅዱሳን መጻሕፍትንም የተመለከቱ ትምህርቶች እንዳስፈላጊነቱ በተለያየ ጊዜ የሚዘጋጅ ይሆናል። ነገር ግን በዚህ ትምህርት ውስጥ በዋናነት የምናተኩረው በቅዱሳን ሰዎች ላይ ነው ማለት ነው። ስለዚህ ቅዱሳን ሰዎችን ዋና የምናተኩረው ያው እኛም ከነሱ አርአያ ወይም የነሱን ፈለግ ተከትለን እነሱን አርአያ አድርገን በቀናው ጎዳና መጓዝ እንድንችል እንድንማርበት ስለሆነ እነዚህን ቅዱሳን ሰዎች እናነሳለን ማለት ነው። እንግዲህ ቅዱሳን ሰዎች ብለን ስንናገር ቅዱሳን ሰማዕታት የምንላቸው አሉ። ቅዱሳን ሰማዕታት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በጲላጦስ ፊት ቆሞ ሳለ እኔ በእውነት በዓለም ላይ ስለ እውነት ልመሰክር መጥቻለሁ ብሎ እንደተናገረና እውነቱ ምንድነው ብሎ እንደው እንደጠየቀ እንደውም በዚህ በፍልስፍናው ዓለም የመጀመሪያው የፍልስፍና ጥያቄ ዛኔን የተነሳው እውነት ምንድነው የሚለው ጥያቄ ነው መጀመሪያ የተነሳው ብሎ ያነሳሉና በዚህ በፍርድ አደባባይ ቆሞ ጌታችን ስለ እውነት ሊመሰክር መምጣቱን ነግሮናል። ከዛ በኋላ ደግሞ የሐዋርያት ሥራ ምዕራፍ 1ን ስንመለከት ደቀ መዛሙርቱን ከማረጉ በፊት ሲሰናበታቸው በይሁዳ፣ በኢየሩሳሌም፣ በሰማርያ እንዲሁም እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ነግሯቸዋል። ሰማዕት ማለት ምስክር ማለት ነው የቃሉ ትርጉም ራሱ። ስለዚህ ቅዱሳን ሰማዕታት ስንል እነዚህ ቅዱሳን ሰማዕታት ለክርስቶስ ምስክር የሆኑ ለሰማያዊ መንግስት ምስክር የሆኑ ሰዎች ናቸው ማለት ነው። የዚህን ዓለም ጣዕም ንቀው በዚህ ዓለም ሊመቻቸው ወይም እንደሚፈልጉት ሊኖሩ ሲችሉ እድሉ ሲኖራቸው፣ ነገር ግን ይሄንን ትተው ይልቁኑ እውነትን መስክረው የእግዚአብሔርን ፈቃድ ፈጽመው የእግዚአብሔርን መንግስት መውረስ የቻሉ ስማቸውን በደማቸው ያጻፉ ናቸው እነዚህ ቅዱሳን ሰማዕታት የምንላቸው። እንግዲህ በተለያየ ዘመን ሰማዕታት ይነሳሉ። በቀድሞ ዘመን በብሉይ ዘመን የነበሩ ሰማዕታት ነበሩ።
እነዚህ ቅዱሳን ነቢያት ብለን ከጠራናቸው ውስጥ አብዛኞቹ በሰማዕትነት ያረፉ ሆነው እናገኛቸዋለን። በተለይ አበይት ነቢያት ከምንላቸው ውስጥ ቢያንስ 3 የሚሆኑት በሰማዕትነት እንዳረፉ መጽሐፍት ይናገራሉ። ኢሳይያስም እንደምታውቁት ታላቁ ነቢይ ወይም ልዑለ ቃል ተብሎ የሚጠራው ወይም ወንጌላዊው ነቢይ ተብሎ የሚጠራው ይሄ ኢሳይያስም በ3 የይሁዳ ነገስታት ዘመን በነቢይነት ካገለገለ በኋላ በመጨረሻ በምናሴ ዘመን በመጋዝ ተተርትሮ ሰማዕትነትን እንዲቀበል ተደርጓል። ኤርሚያስም እንደዛው የሰቆቃ ነቢይ ተብሎ ይጠራል እና የኢየሩሳሌምን መጥፋት ተንብዮ ኢየሩሳሌም ከተማረከች በኋላ አብሯቸው ተማርኮ ሄዶ በዛ ሲያጽናናቸው ሲመክራቸው ከርሞ ለታመሙትም ፈውስ መድኃኒት ሲሆናቸው ከርሞ መጨረሻ ላይ ወደ ሀገራቸው ወደ ከምርኮ ከተመለሱ በኋላ ራሱን ኤርሚያስን በድንጋይ ደብድበው ወግረው ገለውታል ማለት ነው። ስለዚህ ሰማዕት ሆኗል። ሕዝቅኤልንም በተመሳሳይ መልኩ እንደዚሁ በሰማዕትነት እንዲያልፍ አድርገውታል። ሌሎቹንም ነቢያት በሰማዕትነት እንዲያልፉ አድርገዋቸዋል። ስለዚህ ሰማዕትነት በዘመነ ብሉይም ነበረ ማለት ነው። ስለ እግዚአብሔር ስም ብሎ መከራን መቀበል ማለት ነው። ከዛ በኋላ ደግሞ ክርስቶስ በነበረበትም ዘመን ክርስቶስ ከተወለደ ጀምሮ በነበሩትም ጊዜያት ወይም ሐዲስ ኪዳን አንድ ተብሎ ከተቆጠረበትም ጊዜ ጀምሮ የሰማዕትነት ስራ እንደቀጠለ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱን የሰማው ሄሮድስ 144,000 ህፃናትን ሰማዕት አድርጓቸዋል ወይም አንገታቸውን እየቀላ ገድሏቸዋል። ይሄም ደማቸው እንደ ጎርፍ ወርዶ ከተማይቱ እስክትታጠብ በደም እስክትታጠብ ድረስ ይህን ሁሉ ህፃናት በአንድ ጊዜ ጨፍጭፎ እንደገደላቸው ይነገራል። ስለዚህ እነዚህ ሰማዕታት ሆነዋል። እንደውም ቅዱስ ዮሐንስም በራእዩ ላይ እነዚህ ልብሳቸውን በበጉ ደም ያጠቡ 144,000 ህፃናት እያለ በተደጋጋሚ ይጠራቸዋል። ጌታ በሄደበት ሁሉ የማይለዩት እንደሆነ ምናልባትም ቅዱሳንን ሊያሳርፋቸው መጨረሻ ላይ ቃል ኪዳን ሊሰጣቸው ሲገለጥም አብዛኞቹ ቅዱሳን ጋር ጌታ ሲሄድ አብረውት ተከትሎት የሚሄዱ እነዚህ 144,000 ህፃናት እንደሆኑ የብዙዎቹ ቅዱሳን ገድላት ይናገራሉ። ከዛ በኋላ ክርስቶስን በማጥመቅ የሚታወቀው የዓለማችን ብቸኛው ጌታን ያጠመቀ ሰው ቅዱስ ዮሐንስ መጥምቀ መለኮት የምንለውም ጌታችን በሚያስተምርበት ዘመን ገና ሞትን ሳይቀምስ በነበረበት ዘመን አንገቱን ተሰይፎ በወህኒ ቤት እያለ ሰማዕት እንደሆነ እናውቃለን። ክርስቶስ ራሱ የሰማዕታት ሁሉ በኩር ነው ወይም የሰማዕታት ሁሉ የበላይ ነው። መከራን በመቀበል እርሱ የተቀበለውን መከራ ሊቀበል የሚችል ከሰው ወገን ያልተገኘለት እጅግ በጣም የሚከብድ እጅግ በጣም የሚዘገንን ለመቀበል መከራውን ለመቀበል ብቻ አይደለም ለመስማት ጌታ ላይ የደረሰውን መከራ ለመስማት እንኳን ነፍስን የሚሰቀጥጥ የሚባል መከራን በመቀበል ሰማዕት የሆነ ወይም ለሰማዕታት ሰማዕትነትን የባረከላቸው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ከሱ በኋላ እንግዲህ የቅዱስ እስጢፋኖስን ቀዳሜ ሰማዕት የምንለው ወይም ከክርስቶስ የትንሣኤ ወይም ማድረግ በኋላ ቀዳሜ ሰማዕት የምንለው የመጀመሪያው ሰማዕት ቅዱስ እስጢፋኖስን ጨምሮ ሐዋርያት ከዛ በኋላ የተነሱት ሐዋርያነ አበው ሁሉ ሰማዕትነትን ተቀብለዋል። ከዛ ግን በሰፊው በተለይ በዘመነ ሰማዕታት በጣም ብዙ ለቁጥር እግዚአብሔር ራሱ ካልሆነ በሰው ልጅ ተቆጥረው የማያልቁ በጣም ብዙ ሰዎች ስለ እግዚአብሔር ብለው ደማቸውን አፍሰዋል። እንደውም በዚያ ዘመን የነበረው የክርስቲያኖች መፈክር ምንድን ነበር? ሰማዕትነት አያመልጣችሁ፣ ኑ እንሂድ እየተባባሉ አረ በዚህ አካባቢ ሰማዕትነት መጥቷል አሉ፣ ኑ እንሂድና ሰማዕት እንሁን እየተባባሉ እየተጠራሩ እየሄዱ
እኛ ክርስቲያኖች ነን እያሉ በክርስቶስ እናምናለን፣ ይህንን ዓለም ለማዳን የመጣ የተወለደ ሰው የሆነ ያዳን አስቀድሞም ፍጥረቱን የፈጠረ ኋላም የሚጠብቅ የሚመግብ የሚያሳልፍ ጌታ አለ እያሉ እየመሰከሩ በአደባባይ ሰማዕት ሆነዋል። ይሄ የታላቁ ንጉስ ቆስጠንጢኖስ እስከሚነግስበት ጊዜ ድረስ ይሄ ሲፈጸም ኖሯል። ከዚያ በኋላም ደግሞ በቆስጠንጢኖስ ዘመንም ቤተክርስቲያን የተወሰነ እረፍት ብታገኝም ከሱ የሱ ልጅ ቁንስጣ የምንለውም ሰው በነገሰ ጊዜ ስደትና መከራው ሰማዕትነቱ ቀጥሏል ማለት ነው። ይሄ ሰማዕትነት ሲሄድ ቆይቶ ዛሬም ድረስ በቤተክርስቲያን ውስጥ ሰማዕትነት እንዳለ የምናውቀው ነው ማለት ነው። ስለዚህ ይሄ ቅዱሳን ሰዎች ከምላቸው መካከል እነዚህ ሰማዕታት የምንላቸው ይጠቀሳሉ። እንደው በአጠቃላይ ጌታችን ራሱ በማቴዎስ ወንጌል ምዕራፍ 10 ላይ የተናገረው ቃል አለ። ምዕራፍ 10 ቁጥር 28 ላይ እና ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። ማንን መፍራት እንደሚገባቸው ወይም መፈራት ያለበት እግዚአብሔር መሆኑን፣ ነገር ግን ስጋን የሚገሉትን መፍራት እንደሌለባቸው ለሰማዕታት ሰማዕትነትን ባርኮ በቃሉ ሲሰጣቸው ተናግሯል ማለት ነው። ይህንንም ቃል በመያዝ በአላውያን ነገስታትና በመናፍቃን ፊት እሳቱን ስለቱን ሳይፈሩ አንገታቸውን ለስለት፣ ደረታቸውን ለጦር፣ እግራቸውን ለጠጠር፣ ጀርባቸውን ለግርፋት ሰጥተው ስለ ክርስቶስ ሲሉ የተጋደሉ ናቸው። ነገር ግን እነዚህ ሰማዕታት ይሄ ሁሉ መከራ ሲደርስባቸው አምላካቸው እግዚአብሔር እንደው ዝም ብሎ መከራውን ሁሉ እየተቀበሉ እየተሰቃዩ እንዲሞቱ ብቻ አላደረገም። በሚሰቃዩበት ጊዜ ድንቅ ተአምራትን እንዲያደርጉም ኃይልን ሰጥቷቸዋል። በእነርሱ ላይ የተደረጉት ድንቅ ተአምራት ሌሎችን አምነው ወደ ሃይማኖት እንዲመለሱ ምክንያት ሆኗቸዋል ማለት ነው። ለዚህ ብዙ ምሳሌ ብዙ መጥቀስ ይቻላል። በዘመነ ሰማዕታትም ከዛ ውጪ ባሉትም ጊዜያት እንደውም ከሚያሰቃዩቸው ሰዎች መካከል የነሱን መከራ የመቀበል አቅም ጽናት ተመልክተው እውነትም እነዚህን ሰዎች ያጸናቸው አምላክ እውነተኛ አምላክ ነው ብለው መስክረው ከነሱ ቀድሞ ሰማዕት የሆኑ ብዙ ሰዎች አሉ። ታላቁ የሰማዕታት አለቃ ተብሎ የሚጠራው ቅዱስ ጊዮርጊስ ገና በ20 ዓመቱ ነው የሰማዕትነት ተጋድሎን የጀመረው እና ለ7 ዓመታት ሲያሰቃዩት ኖረዋል። በዚያ 7 ዓመት ውስጥ እንግዲህ በጣም ብዙ ሰዎች በእርሱ የሰማዕትነት ተጋድሎ አምነው ምናልባት ብንቆጥራቸው ወደ 15,000 የሚደርሱ ሰዎች አምነው ተጠምቀዋል። የደም ጥምቀት ተጠምቀው ሰማዕት ሆነው ያረፉ አሉ። ከነዚህ መካከል እንደው ታላቁ ዓለምን አንቀጥቅጦ ሲገዛ የነበረው ዲዮቅልጥያኖስ ነው። እንግዲህ በዚያ ዘመን የነበረው የራሱ የዲዮቅልጥያኖስ ሚስት የነበረችው ሴት የንጉሱ የሰማዕቱን የሃይማኖቱን ጽናት ተመልክታ ይሄን ሁሉ መከራ ተቀብሎ ነገር ግን ሲነጋ ኃይሉ ታድሶ ያ ሁሉ የደረሰበት መከራ ያ ሁሉ ቁስለት ከሰውነቱ ላይ ተራግፎ ሞተ ገደል ነው ብለው በላዩ ላይ በጣም ብዙ ነገር ጭነውበት ቆፍረው ጥልቅ ጉድጓድ ውስጥ ቀብረውት እንኳን እንዳይወጣ ካደረጉት በኋላ እግዚአብሔር አስነስቶ ሲያመጣ ይህን ሁሉ ከተመለከተች በኋላ እውነትም የክርስቲያኖች አምላክ ትክክለኛ አምላክ ሆነ በጊዮርጊስ አምላክ አምኛለሁ በማለቷ ከሱ ቀድማ አንገቷን ተሰይፋ ሰማዕት እንድትሆን ተደርጋለች። ራሱን ጊዮርጊስን ሲያሰቃዩ ከነበሩት ወታደሮች መካከል ብዙዎቹ አምነውት ከርሱ በፊት ሰማዕትነትን ተቀብለዋል። ብዙ ሰዎችም እንግዲህ በተለይ በዘመነ ሰማዕታት ሰዎች ለሰማዕት የሚሆኑበትን ትርኢት የሀገሩ ሕዝብ እንዲያይ ይጋበዝ ነበር። እንደውም አንዳንድ ጊዜ እንደ ግዴታ ነበር ያንን የሰማዕትነት እንዲያይ ይደረጋል። ለምን? ፈርቶ
እንደዚህ እንዳልሆን እያለ እንዲሸሽ ይፈለግ ስለነበርና ያንን ሲመለከቱ እጅግ በጣም ብዙዎቹ ይሄ የሰማዕታቱ ጽናትና ብርታት እውነትም ትክክለኛ ሃይማኖት የክርስቶስ ሃይማኖት ነው ወይም የክርስቲያኖች ሃይማኖት ነው እያሉ እየመሰከሩ ሰማዕትነትን የተቀበሉበት ሁኔታ እንዳለ መጽሐፍት ያስረዳሉ። በጣም ብዙ ሰዎች እነ ቅዱስ ፖሊካርፕስ በሰረገላ እየተጎተቱ እነ ቅዱስ አግናጢዮስ ምጥው ለአንበሳ በአንበሳ ጉድጓድ ውስጥ ወይም የሮም ስቴዲየም የምንለው አሁን እንግዲህ ሮም ውስጥ የሚገኝ ታላቅ ቅርስ ነው ተብሎ የሚነገርለት ግማሽ ጎኑ ፈርሶ የምናገኘው አንድ ስቴዲየም አለ። ያ ስቴዲየም በዚያ ዘመን ክርስቲያኖች ከአውሬ ጋር፣ ከእንስሳት ጋር፣ ከጅብ ጋር፣ ከአንበሳ ጋር፣ ከነብር ጋር እንዲታገሉ የሚደረግበት እና ደማቸው በከንቱ እንዲፈስ የሚደረግበት ቦታ ነበር እና በዚያ ውስጥ ከአንበሶች ጋር ታግለው የተበሉ ሰማዕት የሆኑ ብዙ አሉ። ከነዛ መካከል አግናጢዮስ ምጥው ለአንበሳ አንዱ ነው። እንደውም ከነስሙ ለአንበሳ የተሰጠ የሚል ቅጥል ተሰጥቶታል። ለምንድን ነው? አንበሶችን ሊበሉት ወደ እርሱ ሲመጡ እጁን አንስቶ ገስጿቸው ቁሙ ቆይ ብሎ እጆቹን ወደ ላይ አንስቶ አምላኬ እግዚአብሔር ሆይ ይሄንን የኔን ሰውነት መስዋዕት አድርገህ ለመቀበል ስለወደድክ አመሰግንሃለሁ። መስዋዕት አድርገህ ስትቀበለውም እንዲሁ በከንቱ አፈር እንዲበላው እንዲጠፋ ሳይሆን ለነዚህ ለአናብስት ምግብ እንዲሆናቸው ስለፈቀድክም አመሰግንሃለሁ። ስለዚህ እነሆ ስጋዬ በእነዚህ አንበሶች መንጋጋ ተፈጭቶ ለመስዋዕትነት ይቀርብልሃልና አቤቱ ይህን መስዋዕቴን ተቀበልልኝ ብሎ ጸሎቱን ካደረሰ በኋላ አንበሶቹን እጁን አንስቶ ኑ ብሉኝ ብሎ ፈቅዶላቸው በገዛ ፈቃዱ አናብስቱ እንደበሉትና ሰማዕት እንደሆነ ይነገርለታል። እንዲህ ባለ ትጋትና እንዲህ ባለ ቆራጥነት ሰማዕትነታቸውን ሲፈጽሙ በጣም ብዙ ሰዎች ይህንን እየተከተሉ እነርሱም ሰማዕት የሚሆኑበት ሁኔታ በጣም በብዙ ድርሳናት ላይ ተጽፎ የምናገኘው ነው ማለት ነው። ታላቁ ሐዋርያ ቅዱስ ጳውሎስም ስለነዚህ ሰማዕታት ሲናገር የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ ይላል። ሌሎችም ያላቸው እነዚህ የማያምኑትን ሰዎች እነዚህ መዳንን ሳይቀበሉ እንዳይሞቱ ወይም እንዳይጠፉ እና የሚበልጠውን ትንሣኤ እንዲያገኙ እነርሱ በእነርሱ ፊት እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁና የበግና የፍየል ሌጦ ለብሰው ዞሩ እያለ በዕብራውያን መልእክቱ ምዕራፍ 11 ቁጥር 34 ጀምሮ ይነግረናል። ስለዚህ ይሄ የሰማዕታት ወይም ቅዱሳን ሰዎች ከምንላቸው መካከል የመጀመሪያዎቹ ሰማዕታት መሆናቸውን እናያለን ማለት ነው። ሁለተኞቹ እንግዲህ ቅዱሳን ጻድቃን ናቸው። ቅዱሳን ጻድቃን የምንላቸው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ወይም በዮሐንስ እጅ ከተጠመቀ በኋላ ቀጥታ ወደ ገዳመ ቆሮንጦስ ሄዶ ለ40 ቀንና 40 ሌሊት ጾሞ ጸልዮ አድርጎ ርኩስ መንፈስን ድል እንደነሳው ወይም ሶስቱን አርእስተ ኃጣውእ የምንላቸው በጣም ከባድ የሚባሉትን ሰዎችን የሚፈትኑትን ፈተናዎች አቅርቦለት ሰይጣንን ድል እንዳደረገውና በዚህም ደግሞ በምንኩስና ለሚኖሩ ሰዎች ገዳማዊ ሕይወትን እና ብሕትውናን እንደባረከላቸው የማቴዎስ ወንጌል ምዕራፍ 4 ላይ ተጽፎ የምናገኘው ነው። እነዚህ ቅዱሳን ጻድቃን የምንላቸው ከሰው ተለይተው ከዘመድ ባዳ ከሀገር እንግዳ ይሻለናል ብለው ከተወለዱበት አካባቢ ርቀው ሰው በማያውቃቸው ስፍራ ሆነው ምናልባትም በበረሃ ሰው በማይደርስበት ሌላ ፍጥረት
ሌሎች አራዊት አናብስት እንጂ ሰዎች የማይደርሱበት አካባቢ ሆነው በዚያ የአጋንንትን ጸብ ወይም ጸባ አጋንንትን ታግሰው ግርማ ሌሊቱና ድምፅ አራዊቱን ችለው ታግሰው ዳዋ ጥሰው ጤዛ ልስና ድንጋይ ተንተርሰው በንጽህና በድንግልና የኖሩ እንዲሁም ደግሞ በገዳም በህብረት አብረው የኖሩ ገዳማዊ ህይወት የምንለው እንግዲህ ከሁለትና ከዚያ በላይ መነኮሳት ሆነው በህብረት የሚኖሩበት ህይወት ሲሆን ገዳማዊ ምንኩስና የምንለው ለብቻ የሚኖርበት ደግሞ ብህትውና የምንለው ነው። እንግዲህ ባህታዊ የምንለው ከሌላ ሰው ጋር መኖር ከጀመረ ባህታዊ መሆኑ ያቆማል። ብህትውና የግል የብቻ ስለሆነ ቃሉም ራሱ ባህቲቱ ማለት ብቻውን ማለት ነው እና ብህትውና የብቸኝነት መገለጫ ነው ወይም ብቻውን የመኖር መገለጫ ነው። እነዚህ ሁለቱም ቅዱሳን ጻድቃን ብለን ከምንጠራቸው ወገን የሚካተቱ ናቸው ማለት ነው። እነዚህ ቅዱሳን እንግዲህ በጣም በብዙ መልኩ ተጋድሎን የፈጸሙ ናቸው። ብዙ ገድል የተጻፈላቸው ብዙ ድርሳናት ላይ የተጠቀሱ ብዙ ቅዱሳን አሉ። እንግዲህ በስም እንደው ለመጥቀስ ያህል የተወሰኑትን ምሳሌ ወይም አብነት አድርገን ለመጥቀስ እነ ቅዱስ እንጦኒዮስ፣ እነ ቅዱስ ጳኩሚስ፣ እነ ቅዱስ መቃርስ፣ እነ ቅዱስ አርሳኒዮስ፣ እነ አባ ብሶይ፣ እነ አባ ሲኖዳ እና አባ ዮሐንስ ሐጺር እና አባ ጳውሊን የመሳሰሉ እና አባ ሳሙኤል ዘዋልድባን እና አባ ተክለ ሃይማኖትን እና አባ ገብረ መንፈስ ቅዱስን የመሳሰሉ ሰዎች በገዳማዊ ህይወት በምንኩስና በብህትውና ኖረው እግዚአብሔርን አገልግለው ስጋዊ ፍላጎታቸውን ወይም የስጋቸውን ፍላጎት ለነፍሳቸው ፈቃድ አስገዝተው የነፍሳቸውን ፈቃድ አስቀድመው እግዚአብሔርን በህይወታቸው በዚህ በደም ዋጋ በተከፈለበት ሰውነታቸው እግዚአብሔርን አክብረው እግዚአብሔር እንደሚፈልገው ሆነው ኖረው በስተመጨረሻ በሰማዕትነት ወይም በዛው ባሉበት ቦታ በቅድስና ያረፉ እግዚአብሔር ከቅዱሳኑ መላእክት ከሌሎችም ቅዱሳን ጋር መጥቶ ነፍሳቸውን የተቀበለላቸው ቅዱሳን ናቸው ማለት ነው። እነዚህ ቅዱሳን ጻድቃን የምንላቸው እነዚህ ምንም ሳያጡ ነው። እንግዲህ ቅዱሳን ጻድቃን የምንላቸው በተለይ በዚህ ዓለም ላይ ምንም ሳያጡ ሳይቸግራቸው ዓለም ንቃቸው ጥላቸው የሚሄዱበት አጥተው ተቸግረው ሳይሆን ዓለምን እነሱ ቀድመው ንቀዋት በዓለም ውስጥ ያለው እንደማይጠቅማቸው አውቀው ትተዋት ዓለምን የሄዱ ግማሾቹ ንግስናቸውን የተዉ ልክ እንደነ ታላቁ ጸሎተኛ አባት እንደ ቅዱስ ገብረ ክርስቶስ ያሉ እንግዲህ ገብረ ክርስቶስ የባዛንታይን መንግስት አልጋ ወራሽ የነበረ ሰው ነው እና ከአባቱ ከንጉሱ ሸሽቶ አምልጦ ከጫጉላ ቤት በግድ ይዘው ካጩትና ካጋቡት በኋላ ሌሊቱን ለሚስቱ ነግሯት እኔ ለክርስቶስ ራሴን ለይቼ ሙሽራ ሆኛለሁ፣ በግድ ነው ያጋቡኝ። ስለዚህ አንቺ ወደሽ ፈቅደሽ ሌላ ትዳር ያዢ፣ እኔ ደግሞ ከክርስቶስ ጋር መኖር ስለሆነ የምፈልገው ተይኝ እኔን ብሎ እርሷን በቤት አስቀምጦ ከጫጉላ ቤቱ ተነስቶ ወጥቶ ጠፍቶ በሌላ ሀገር ሲጸልይ ወይም ሲጋደል ከኖረ በኋላ ግን አባቱ በሚኖሩበት ሀገር መጥቶ ሰውነቱ ሁሉ በጣም በሚያሳዝን መልኩ በቁስል ተመቶ በቤተ መንግስቱ ደጃፍ 15 ዓመት ኖሮ በስተመጨረሻ ሲያርፍ ያንን ሰው አረፈ እዚህ ደጅ ላይ የሚያድረው ሰው ተብሎ አንስተው ሊቀብሩት ሲሉ በእጁ የተጻፈውን ገድሉን ተመለከቱ፣ አዩ እና መጨረሻ ላይ እንግዲህ አባቱ ልጁ እሱ እንደነበረ አወቀ ማለት ነው እና የመንግስት ወራሽ ልጄ
ደጅ ተቀምጠህ ይህን ያህል ጊዜ ሳላውቀህ እያለ እንዳለዘነ እንዳለቀሰለት ይነገራል። ስለዚህ ይሄ ልጅ ንጉስ መሆን የሚችልበትን እድል ትቶ ነው ከዚህ ዓለም ወይም ከምድራዊው ንግስና ሰማያዊውን ህይወት መርጦ የሄደው ማለት ነው። ሌሎቹም በጣም ብዙዎቹን ቅዱሳን ብናነሳቸው ሀብታቸውን ትተው ቤቶቻቸውን ክፍት አድርገው ትተው በር ሳይሸነቁሩ ወይም ሳይቆልፉ እንኳን ባዶውን ክፍቱን እንደተቀመጠ ትተው ወደ የገዳም የገቡ በጣም ብዙ ናቸው። ለምንድነው? እነዚህ አንደኛ ጌታችን ራሱ በቃሉ ያላቸውን ትተው የሚከተሉት የበለጠ ዋጋ እንደሚያገኙ ነግሮናል። ነፍሱን ሊያኖራት የሚወድ ሰው ቢኖር ያጠፋታል፣ ሊያተርፋት የሚወድ ሰው ግን ይጣላት ወይም ስለኔ ይጣላት ከዛ በኋላ ያገኛታል ብሏል። እና ይህችን ዓለም ንቀው ትተው እግዚአብሔርን በማገልገል የኖሩ ናቸው ማለት ነው። እነዚህን ቅዱሳን ጻድቃን ብለን እንጠራቸዋለን። ሌላው ቅዱሳን ሊቃውንት የምንላቸው ናቸው። ቅዱሳን ሊቃውንት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም እያለ ያስተማረውን ትምህርት ይዘው ያንን አምልተው አስፍተው ምስጢር ወይም ምሳሌ ያልተመሰለለትን እነርሱ መስለው የተመሰለለትን ደግሞ አብራርተውና አስረድተው ምስጢር አደላድለው ቀለም አሟልተው በስነ ስርዓት ወንጌልን ሲያስተምሩ የኖሩ መናፍቃንም በአፍም በመጽሐፍም ብለው ያሳፈሩ የመለሱ ቤተክርስቲያንን በድርሰቶቻቸው በአስተምህሮቻቸው እንድታጌጥ ያደረጓት የሚነሱ መናፍቃንን ተከራክረው የረቱ የሃይማኖትን ስርዓት ድንበሩን በደንብ አጽንተው የተከሉ የሰሩ ናቸው። እነዚህ በተለይ ከዘመነ ሰማዕታት በኋላ ወይም በንጉሱ በቆስጠንጢኖስ ዘመን ጀምሮ ለረጅም ጊዜ ቤተክርስቲያን አብርታ እንድትታይ ወይም የቤተክርስቲያን ወርቃማ ዘመናት የምንለው ወቅት ላይ የነበሩ ናቸው አብዛኞቹ። በእርግጥ ከዛ በፊት የነበሩን ብዙ ሊቃውንት አሉ። እነ ቅዱስ ቀሌምንጦስን የመሰሉ ከ72ቱ አርድእት መካከል አንዱ ሆኖ የሚቆጠር ሲሆን ለረጅም ዘመን ወይም እስከ ዘመነ ሰማዕታት መጀመሪያ ድረስ አገልግሎት ሲሰጥ የነበረ ነው። ሌሎችም በጣም ብዙ ሊቃውንት ተነስተዋል። እነዚህ እንግዲህ እንደ ምሳሌ ወይም እንደ ማሳያ አድርገን ብንጠራቸው እነ ቅዱስ ሳዊሮስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎርዮስ ነባቤ መለኮት እንዲሁም ጎርጎርዮስ ዘእንዚናዙ ተብሎ የሚጠራው እነ ቅዱስ ባስሊዮስ፣ እነ ቅዱስ ኤጲፋኒዮስ ምንላቸው እነዚህ በቤተክርስቲያን ውስጥ በጣም ሊቅ በመሆን የሚታወቁ እንግዲህ በዓለም አቀፍ ደረጃ የሚታወቁ ናቸው። በሀገራችንም በጣም የሚገራርሙ ሊቃውንት ተነስተዋል። እነ ቅዱስ ያሬድን ጨምሮ ማለት ነው። ቅዱስ ያሬድ ራሱ ግንባር ቀደም ሊቅ ነው። ከዛ በኋላ ደግሞ እነ አባ ጊዮርጊስ እና አባ ጽጌ ድንግል እና አባ ገብረ ማርያም የተነሱ ታላላቅ ሰዎች ናቸው። እነሱ ብቻ አይደሉም። ከነገስታቱም ወገን በዚህ ልክ የሚጠሩ እንደነ ቅዱስ ዘርዓ ያዕቆብ ያሉ ሊቃውንት አሉ። እንግዲህ አጼ ዘርዓ ያዕቆብ ተአምረ ማርያም በእርሱ ዘመን መታ ወደዚህ ወደ ኢትዮጵያ መጥቶ እንደተተረጎመ ተአምረ ማርያም መግቢያው ይናገራል። እርሱ ብቻ አይደለም፣ መልካ ማርያምን በመድረስ የሚታወቅ ሲሆን ሌሎች ብዙ መጽሐፍትንም ብዙ ድርሳናትንም የደረሰ ብዙ መጽሐፍትን የተረጎመ ሰው ነው ራሱ ንጉሱ ዘርዓ ያዕቆብ ማለት ነው። እንደዚህ ያሉትን ሊቃውንት ቅዱሳን ሊቃውንት ብለን እንጠራቸዋለን። እነዚህ የሰውን ልብ እንደ መልካም መሬት አድርገው አለስልሰው ቃለ እግዚአብሔርን ዘርተው ፍሬ እንዲያፈራ ያደረጉ ያስተማሩትን ትምህርት በህይወታቸው ኖረው የገለጡ ያሳዩ በመሆናቸውና ለሌሎች አራያ ሆነው መንገድ ጠርገው ያሳዩ በመሆናቸው ቤተክርስቲያን ክብር ሰጥታ የምትጠራቸው ናቸው ማለት ነው። እንግዲህ ከነዚህ በተጨማሪ
የምንጠራቸው ወይም እስካሁን ከጠራነው ውስጥ የማካተቱ ግን ደግሞ ቅድስና የሚጠሩ በጣም ብዙ ሰዎች አሉ። በአገልግሎታቸው፣ በኑሯቸው፣ በትዳራቸው በትክክል ቤተክርስቲያንን እንድታጌጥ ያደረጓት በጣም ብዙ ሰዎች አሉ። ገዳም ገብተው ባይመነኩሱም ከተማ ውስጥ ሆነው ግን እንደ ገዳማውያን መነኮሳት የኖሩ ህጋውያን ሆነው በትዳር እየኖሩ ትዳራቸውን አስቀድሰው በተቀደሰ ትዳር ውስጥ ኖረው የተቀደሰ ፍሬ አፍርተው ለሌሎች አራያ መሆን የቻሉ በጣም ብዙ አሉ። እነዚህ ሃይማኖትን ከምግባር ያዋሃዱ ፈቃደ ስጋቸውን ለፈቃደ ነፍሳቸው ያስገዙ ብዙ ሰዎች አሉ። የቅርብ ዘመን የምንላቸውም ሰዎች አሉ በከተማ እየኖሩ ግን ደግሞ በቃ በጣም የሚደንቅ ህይወት ሲመሩ የነበሩ። ለዚህ እንግዲህ አንዱ የቅርብ ዘመን ተጠቃሽ የምንላቸው ታላቁ ሊቅ አድማሱ ጀንበሬ ምናልባት በስም ታውቋቸው ይሆናል። እኒህ ታላቅ አባት በኑሯቸው እጅግ በጣም የሚደንቁ ነበሩ። በህጋዊ ናቸው፣ በትዳር የሚኖሩ ልጆች ያሏቸው ሰው ነበሩ። ህይወታቸውን የሚያውቁ ሰዎች ተርከው አስቀምጦታል እና እኚህ ሰው በአገልግሎታቸው እንደው እንከን የማይገኝላቸው ትጉህ ሰባኪ ወንጌል ሲሆኑ በህይወታቸው ደግሞ ቤተሰቦቻቸውን በቅንነት ያስተዳደሩ የመሩ ልክ ቤተክርስቲያንን እንደ መምራት በትክክል ትዳራቸውን ቤተሰቦቻቸውን የመሩ በጸሎት ህይወታቸው ምሽት 12 ሰዓት ላይ ቁጭ ካሉ ጠዋት ፀሐይ እስከምትወጣበት ድረስ በገና በመደርደር ሌሊቱን ሙሉ ሲያመሰግኑ የሚያድሩ ጸሎተኛ አባት እንደነበሩ ይነገርላቸዋል። በዚህም የተነሳ ልጃቸው እሳቸው ለአገልግሎት ወደ ሌላ ስፍራ ተልከው ባለበት ጊዜ ልጃቸው ያርፋልና ያው ምናልባት እሳቸው በነበሩበት ዘመን እንግዲህ ቴሌግራም የሚባል እንግዲህ አሁን እናንተ የምንጠቀመው ቴሌግራም ሳይሆን በድሮ ቴሌግራም የሚባል ነበር። መልእክት እየተቀመጠለት ከዛ ያንን ደግሞ መልሶ የሚላላኩበት ልክ እንደ ፖስታ የሚያገለግል ነበርና በዛ በቴሌግራም ተልኮላቸው ልጃቸው እንዳረፈ ሲነግሯቸው እኔ እስከመመጣ እንዳትቀብሩት አስቀምጡት ብለው የሄዱበትን የአገልግሎት ወቅት ጨርሰው በ8ኛው ቀን ተመልሰው መጡ። ከዛ በኋላ በዚያ ሲያለቅሱ ሲያዝኑ የነበሩትን ሰዎች ሁሉ አታልቅሱ ብለው ከቤት ካስወጡ በኋላ በራቸውን ዘግተው ሌሊቱን ሙሉ ሲጸልዩ አድረው ያንን 8 ቀን የሆነውን የሞተውን ልጃቸውን ለማስነሳት የበቁኑ ይነገርላቸዋል። ስለዚህ እነዚህ ገዳም ሳይገቡ ነገር ግን በከተማ ውስጥ ሆነው ምንኩስናን በህይወት ወይም በከተማ ውስጥ የኖሩ በትክክል ፈቃደ ስጋቸውን ለፈቃደ ነፍሳቸው ያስገዙና ቤተክርስቲያንን የደመቋት ቅዱሳን ብዙ አሉ። ስለዚህ ብዙዎቹን በዚህ መልኩ በዚህ ዘርፍ አንድ ላይ አድርገን እንመለከታለን ማለት ነው። ሌላው እንግዲህ የቅዱሳን ሰዎች አሰያየም የሚል ሐሳብ እናነሳለን። ቅዱሳን ሰዎች እንግዲህ እንዴት ነው የሚሰየሙት? በምን መስፈርት ነው የሚሰየሙት የሚለውን ለማየት እንሞክራለን። የመጀመሪያው እስከ ሞት ድረስ የታመንክ ሁን ተብሎ ተጠቅሷል እና እስከ ሞት ድረስ የታመኑ እንደሆኑ እስከ ህይወታቸው ፍጻሜ ድረስ በጾም በጸሎት ተወስነው በገድል እየተቀጠቀጡ በአምልኮተ እግዚአብሔር የጸኑትን ቅዱሳን ብለን እንጠራለን። ሁለተኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሰረታት ቤተክርስቲያን ላይ ያቺን መሰረት ይዘው እምነትና ስርዓቷን ጠብቀው በማስጠበቅ አገልግሎቷን በማገልገል የተጋደሉትን ሰዎች ቅዱሳን ብለን እንሰይማለን። የእግዚአብሔርን ቃል ወይም በመጽሐፍ ቅዱስ የምናገኘውን ቃል
ንባቡንና ትርጓሜውን ሚስጥር ሳያፋልሱ በማስተማር ሃይማኖት ያጸኑትን ምዕመናንን ያበዙትን ሰዎች ቅዱሳን እንላቸዋለን። በሕይወታቸው ነውር፣ በሃይማኖታቸው ነቀፌታ ያልተገኘባቸው ቅዱሳን እንላቸዋለን። እንዲሁም ከዓለም ተለይተው በበረሃ ወድቀው ድንጋይ ተንተርሰው ተዛልሰው ዋሻ ዘግተው ጸባ አጋንንትን ድምፀ አራዊትንና ግርማ ሌሊትን ታግሰው የኖሩ ስለ ሃይማኖታቸው በመመስከር በሰማዕትነት ያለፉትን ቅዱሳን እንላቸዋለን። ከዚያ በተጨማሪ እውነተኛ ተአምራትን በማድረግ የሚታወቁትን ለምሳሌ አሁን እንደጠቀስነው ምትሃት ያደለ ወይም የማስመሰል ሳይሆን በትክክል ተአምራትን ከእግዚአብሔር በተሰጣቸው ጸጋ አድርገው ማሳየት የቻሉትን እንዲሁም ደግሞ በአጠቃላይ እግዚአብሔርን በማገልገል ከፍጹምነት ማዕረግ የደረሱ ቅዱሳንን እግዚአብሔር እንዳከበራቸው ታከብራቸዋለች። እንግዲህ እነዚህን ሰዎች ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ እንደነገረን የልጁን መልክ እንዲመስሉ አስቀድሞ እግዚአብሔር እነርሱን ወስኗል፣ መርጧቸዋል፣ ወስኗል። እነዚህን የመረጣቸውን ጠራቸው፣ የጠራቸውን ጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው ብሎ ነግሮናልና እግዚአብሔር እንዳከበራቸው መጠን ቤተክርስቲያንም ታከብራቸዋለች ማለት ነው። ቅዱሳን ወይም ቅዱስ የሚል ስም ሰጥታ ትጠራቸዋለች። በክብር መዝገብ በሕይወት መዝገብ ስማቸውን ትጽፋለች። ሕዝቡም ደግሞ ታሪካቸውን እንዲያውቀው መጽሐፍ ጽፋ ገድላቸውን ድርሳናቸውን ጽፋ ለሰው መማሪያ ታስቀምጣለች። አጽማቸው ያረፈበት ቦታ የሚታወቅ እንደሆነ በክብር ሰብስባ ታስቀምጣለች። ምናልባትም የተጋደሉበትን ቦታ የተሰጠውን ቃል ኪዳንና ዋጋ ከግምት በማስገባት በዚያ ላይ ቤተክርስቲያን እንዲታነጽ ታቦት እንዲቀረጽ በማድረግ ክብራቸውን ትገልጣለች። በስማቸው ለሚደረግ ጸሎትና ልመና እንዲሁም ለምስጋና የሚሆን መልክ ትደግምላቸዋለች ወይም ትደርስላቸዋለች። የሚታሰቡበት ዕለት ትሰጣቸዋለች። ለመታሰቢያ የሚሆን ቅዱሳን ስዕላቱ ትስልላቸዋለች። ጽላት ቀርጻ ቤተክርስቲያን አንጻ ታከብራቸዋለች። ስማቸውን ትማጸንባቸዋለች። ምዕመናንም በስመ ክርስትና እንዲጠቀሙባቸው እነዚህን የቅዱሳን ስሞች ታደርጋለች ማለት ነው። እነዚህ ቅዱሳን በተጋድሏቸው ባገኙት ክብር መሰረት ለሰዎች ስም ይሆናሉ። ኃይለ ጊዮርጊስ፣ ወለተ ጊዮርጊስ፣ ወልደ ተክለ ሃይማኖት፣ ወለተ ተክለ ሃይማኖት፣ ገብረ ጻድቅ፣ ወለተ ሰማዕት እያሉ ስም እንዲሰጧቸው ቤተክርስቲያን ታደርጋለች ማለት ነው። በዚህ መልኩ ቤተክርስቲያን ቅዱሳንን የምታከብርበት ስርዓት አላት ማለት ነው። ምናልባት እዚህ ጋር እንግዲህ የቅዱሳን መስፈርት ወይም ቅዱስ ለመባል ምንድነው መስፈርቱ የሚለውን በኋላ በሌላ ክፍለ ጊዜ የምንመለስበት ይሆናል። ይሄ የመነሻ ነው ወይም የመጀመሪያ ምክንያቶቹን ነው እዚህ ላይ ያስቀመጠው። ሌላው እንግዲህ ዛሬ የምናየው ቅዱሳን መከራ የሚቀበሉት ከማን ነው የሚል ሐሳብ እናነሳለን። ቅዱሳን እንግዲህ መከራ የሚቀበሉት ከማን ነው ስንል የመጀመሪያው ከፈቃደ ስጋቸው ነው። ምክንያቱም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን እኔ አሸንፌዋለሁ ብሎ እግዚአብሔር ነግሮናል ለሁላችንም። ስለዚህ ሁሉም ሰው መከራ አለበት ማለት ነው። ያንን መከራ የመቀበል ያለመቀበል ወይም ለዛ መከራ የምንሰጠው ምላሽ ነው በየጊዜው ወይም በእያንዳንዳችን ሕይወት ውስጥ የሚለያየው ማለት ነው። ስለዚህ ቅዱሳን የምንላቸው ሰዎች መከራ መጥቶባቸዋል። ያ መከራ በመጣ ጊዜ የተቀበሉበት መንገድ ወይም ለዛ የሰጡት መልስ ቅዱስ እንዲሆኑ ወይም እንዲባሉ አድርጓቸዋል። ስለዚህ የመጀመሪያው መከራ የሚመጣው ከፈቃደ ስጋ ነው። እንግዲህ እንደምታውቁት ሰው ስጋውንና ነፍሱን አዋህዶ አስማምቶ ማኖር መቻል ከባዱ ፈተና ነው። ይህንን ፈተና ማለፍ ከቻለ
ከውጭ የሚመጣውን ፈተና ለመቋቋም ኃይል ያገኛል። ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና ስለዚህም እርስ በርሳቸው ይቀዋወማሉ ብሎናል። እና በዚህም ምክንያት የወደዳችሁትን ዝም ብላችሁ ልታደርጉ አትችሉም፣ አንዱ አንዱን ይከለክላልና እያለ ያስተምራል። ለስጋ የሚሆን ስራ ስንሰራ ነፍሳችን ትጸጸታለች፣ ትጨነቃለች፣ ትቆጣለች። ለነፍስ የሚሆን ስራ ስንሰራ ደግሞ ስጋችን ይደክማል፣ ይዝላል። እና በዚህ መልኩ ሁለቱን አስታርቆ አስማምቶ መኖር ከባድ በመሆኑ የተነሳ ከፈቃደ ስጋቸው መከራን ይቀበላሉ ቅዱሳን። ሁለተኛ ከአላውያን ነገስታት ነው። እነዚህ አላውያን ነገስታት እግዚአብሔርን አናውቅም፣ የእግዚአብሔርን ሕዝብ አንለቅም እያሉ የሚያምፁ በሰው ላይ መከራን የሚያጸኑ ናቸው። እነዚህ በብሉይ ኪዳን የነበሩ ናቸው። በሐዲስ ኪዳንም አሁን እስካለንበት ዘመን ያሉ ናቸው። እንግዲህ ይሄ የቅርብ የዘመናችንም ትዝታ ስለሆነ ከአላውያን ነገስታት በጣም ብዙ ፈተናን መከራን የተቀበሉ ብዙ ክርስቲያኖች እንዳሉ እንግዲህ የምናውቀው ነው። ባለፉት ጥቂት ዓመታት እንኳን ቤተክርስቲያን የደረሰባት ግፍና መከራ ሀገርን በሚመሩ ሰዎች እንኳን ሳይቀር የተደገፈ እንደነበረ በደንብ የምናስታውሰው ነው ማለት ነው። ስለዚህ ከአላውያን ነገስታት ቅዱሳን መከራ ይቀበላሉ። መዝሙረኛው ዳዊትም በመዝሙር 118 ቁጥር 46 ላይ በነገስታት ፊት ቃልህን እናገራለሁ አላፍርምም ብሎ በነገስታት ፊት እንደመሰከሩ ይሄንንም ዋጋ እንዳስገኘላቸው ጠቅሶልናል። ጌታችንም በማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራቦቻቸውም ይገርፏቸዋል፣ ከሰዎች ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችም ወደ ነገስታትም ትወሰዳላችሁ ብሎ ነግሮናል ማለት ነው። ስለዚህ ከአላውያን ዘንድ ወይም ከነገስታት ዘንድ ፈተና ይመጣል። ሶስተኛ ከመናፍቃን ነው የሚመጣው። እንግዲህ ከመናፍቃን የሚመጣው ፈተና እንግዲህ በነገስታቱ ከሚደርስባቸው ፈተና የሚተናነስ አይደለም። እነዚህ ሃይማኖት ይለውጣሉ፣ ብዙ ጊዜ በማደናገርና በማስመሰል የሚኖር ሲሆን አንዳንድ ጊዜ ኃይል ጉልበት በመጠቀምም ቅዱሳኑን ሲያስጨንቁ እንዲሁም እስከ ሰማዕትነት ድረስ ሲያደርሷቸው እንመለከታለን። ስለዚህ ከመናፍቃን የሚመጣው ፈተናም ቀላል አይደለም ማለት ነው። ስለዚህ ጌታችን ይህንን ሲያስጠነቅቀን ምን ይላል? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት መምህራን ተጠንቀቁ ብሎ ይነግረናል። እነዚህ መናፍቃን፣ መናፍቅ ማለት ግማሽ አማኝ ማለት ነው። ግማሹን ያምናል፣ ግማሹን ይክዳል ማለት ነው። እና ክርስቶስ ዓለምን ሁሉ አድኗል ሲባል አዎ ይልና ግን ክርስቶስ ፍጡር ነው ሊል ይችላል። ክብር ይግባውን አምላካችን። ሌሎችንም ግማሽ እምነት ያለባቸውን ጉዳዮች ያነሳል ማለት ነው። ስለዚህ በዚህ የተነሳ ውስጥ ለውስጥ እየገቡ በጣም ብዙ ሰዎችን ሲፈትኑ እንደሚኖሩ የታወቀ ነው። ስለዚህ ቅዱሳንም ከነዚህ መናፍቃን ፈተና ወይም መከራ ተቀብለዋል ማለት ነው። ሌላው ከጠንቋዮች ነው። እነዚህ በኦሪት ዘዳግም ምዕራፍ 18 ላይ ተጠቅሶ እንደምናገኘውም እግዚአብሔር ለሙሴ በጥንቆላ እንዳይመሩ ወይም ጥንቆላን እንዳይጠቀሙ አስጠንቅቆ ሲነግራቸው እንዲህ ይላል፣ አምላክ እግዚአብሔር ወደሚሰጥ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር ይላል። ይህን እርኩሰት ምንድነው ሲል ዝቅ ብሎ ምን ይላል? ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ፣ ይህም ሁሉ የሚያደርግ በእግዚአብሔር ዘንድ የተጠላ ነው ብሏል። ስለዚህ እነዚህ ሁሉ በእግዚአብሔር ዘንድ የተጠሉ በመሆናቸው የተነሳ ቅዱሳን
ይህንን በመቃወማቸው የተነሳ ከጠንቋዮች ሁሉ ሳይቀር ፈተና ሲገጥማቸው እናያለን። ምንም እንኳን ፈተናው በእግዚአብሔር ኃይል ድልን የነሱት ቢሆንም ፈተናው ግን እነርሱ ጋር ሲመጣ አይቷል ማለት ነው። ሌላው ከአህዛብ ነው እንግዲህ ፈተና የሚመጣው። አህዛብ የምንላቸው እንጨት ጠርበው ድንጋይ ያለዝበው ጣዖት የሚያመልኩ የአምልኮ መልካቸው ወይም የሚያመልኩት ነገር በአይን የሚታይ ስጋዊ ነገር ላይ የተመሰረተ የምንላቸውም በሙሉ አህዛብ እንላቸዋለን። እነዚህ ዛፍ የሚያመልኩ፣ ድንጋይ የሚያመልኩ፣ ጨረቃ የሚያመልኩ፣ ኮከብ የሚያመልኩ፣ ፀሐይ የሚያመልኩ እነዚህ ሁሉ በአንድ ላይ አህዛብ ብለን እንጠራቸዋለን። እነዚህ ቅዱሳንን በእሳት አቃጥለው በስለት ቆራርጠው ገድለው ሰማዕት እንዲሆኑ አድርገዋቸዋል። በተለያየ ዘመን ይሄ ተፈጽሞ እናያለን። ሐዋርያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 26 ላይ ስለ ኤርሚያስ አንስቶ ሲነግረን ኤርሚያስን እና ውጣ ልላክ ብሎ ሲነግረው ወዮ ጌታ ሆይ እግዚአብሔር እኔ ብላቴና ነኝና እናገርም ዘንድ አውቅም ብሎ ከተናገረ በኋላ እግዚአብሔር ብላቴና ነኝ አትበል፣ እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ሲለው እናገኛለን። ከነዚህ ከአህዛብ የተነሳ ኤርሚያስ ፈርቶ ስለነበረ እምቢ ያለው ከነዚህ ከአህዛብ ዘንድ አትፍራ፣ ምክንያቱም እኔ ከአንተ ጋር ነኝ ብሎ እንዳበረታውና ከአህዛብ የሚደርስበትን ፈተና ወይም ቅዱሳን ከአህዛብ የሚደርስባቸው ፈተና እንዳለ እናያለን ማለት ነው። ሌላው ከአጋንንት ነው። አጋንንት በሰው አድሮ ወይም በሌላ ፍጥረት አድሮ መጥቶ ሊፈትን ይችላል። አንዳንድ ጊዜም በገዛ አካሉ ተገልጦ በግልጽ እየታየ ቅዱሳንን ሲፈትናቸው ይታያል። አንዳንድ ጊዜ ገዳማውያን ወይም ባህታውያን ሆነው በጫካ በጸሎት እያሉ ሰዎችን ይልካል። ርኩስ መንፈስ እንግዲህ ለርኩስ መንፈስ ማደሪያነት የተዘጋጁ ሆነው የሚገኙ ሰዎች አሉ፣ ራሳቸውን የሚያዘጋጁ እና እነዚህ ሰዎች ርኩስ መንፈሱ መርቶ ልኮ ሄደው በዝሙት እንዲያሰናክሏቸው ወይም ሌላ ድብደባ፣ ጥቃት እንዲያደርሱባቸው ካደረገ ከማድረግ ጀምሮ እዛ ራሱ ደግሞ በግልጽ ተገኝቶ እስከ መምታት እስከ ማሰቃየት ድረስ የደረሰ ብዙ ነገር ሲያደርግ በቅዱሳን ገድላት ላይ ተጽፎ እናገኛለን። ቅዱሳኑን ሁሉ ይሰድባቸው እንደነበር በተለይ የዚህ የዝምታው አባት ተብሎ የሚጠራው ታላቁ አባት አባ አጋቶን ለረጅም ዘመን አፍ ውስጥ ድንጋይ ነክሶ ምንም ክፉ ሳይወጣው ከአፉ ክፉም ደግም ምንም ነገር ሳይናገር ከአፉ ድንጋይ ነክሶ በአርምሞ ይኖር የነበረ ይጋደል የነበረ ነውና ይሄን ሰው ከአፉ ክፉ ነገር ለማስወጣት ሰይጣን ዙሪያውን እየዞረ ስድብ ይሰድበዋል። በጣም ብዙ የሚያናድዱ ነገሮችን ነበር የሚለው። አንተ ሌባ፣ አንተ ውሸታም፣ አንተ እዚህ ሰው መስለህ ቁጭ ብለሃል እያለ በጣም ብዙ ተስፋ የሚያስቆርጡ ነገሮችን ሲለው ቆይቷል። በስተመጨረሻ ግን አንተ መናፍቅ ሲለው አባ አጋቶን በዚያ ሰዓት ላይ ከቅድስና ማዕረግ ላይ ደርሶ ስለነበረ ከአፉ ያችን ድንጋይ አውጥቶ መናፍቅ አይደለሁም አንተ ሰይጣን ከኔ ዞር ብሎ በቃሉ ገሰጸው። እንግዲህ ፍጹምነት ማዕረግ ላይ ምናልባት ቀጣይ ሳምንት እናያለን የቅድስና ማዕረጎችን እና የመጨረሻው ፍጹምነት ማዕረግ ላይ ደርሶ ስለነበረ ሰይጣንን እንደ እሳት አቃጥሎት ከእርሱ እንዲርቅ አድርጎታል ማለት ነው። ስለዚህ ከአጋንንት ቀጥታ ተገልጠው ቅዱሳን ሲፈተኑ ኖረዋል እና አባ እንጦንስን ሁሉ ሳይቀር በግልጽ እየተገለጠ በዱላ በሽመል ይመታቸው ነበር፣ በድንጋይ ይመታቸው እንደነበር መጻሕፍት ይነግሩናል ማለት ነው። ስለዚህ በዋናነት እንግዲህ አሁን እነዚህ ብቻ ማለት አይደለም። ከነዚህ የተለዩ በጣም ብዙ ይኖራሉ። እንደው ብዙውን ጠቅለል ስናደርገው ግን ከነዚህ ከ6 ምንጮች ቅዱሳን መከራን ተቀብለዋል ማለት ነው።
በዚህ መልኩ ይህንን መከራ ታግሰው በመኖራቸውና እስከ ፍጻሜው የጸኑ የታመኑ ሆነው በመገኘታቸው እግዚአብሔር አምላክ የጸጋ ቅድስናን ሰጥቷቸው እኛም ቅዱሳን ብለን የምናከብራቸው ሆነዋል ማለት ነው። እግዚአብሔር አምላካችን በዚህ በምድራዊ ሕይወት ስጋችንን አሸንፈን ነፍሳችንን አበርትተን የቅዱሳኑን በረከት ረድኤት እንድናገኝ ይርዳን። ለዛሬው ይበቃናል። ስብሐት ለእግዚአብሔር።